ዛሬ ደግሞ በጣም ቆንጆና ጣፋጭ የሆነ የድፍን ምስር አልጫ አሰራር ነው ይዤላችሁ የመጣሁት። እንደምታዩት ከለሩ ራሱ በጣም ነው የሚያምረው፣ ደስ የሚል ማለት ነው። ቀለል ያለ በተለይ ማዳም ቤት ያላችሁ ልጆች በዚህ በጾም ሰዓት፣ እኔ በነገራችን ላይ ማለት ነው ወጥ ስሰራ አንዴ ነው ለሳምንት የምሰራው ማለት ነው። አንዴ ለሳምንት እሰራለሁ። ከዛም በኋላ ወጥ አልሰራም። ሳምንት ሙሉ ወጥ አልሰራም። ወይ የሆነ ሰላጣ ከጎን እሰራለሁ እንጂ አንዴ ነው የምሰራ ምግብ ብቻ ሽሮ ካልሆነ በስተቀር። ሽሮ ያው በሁለት ቀን ነው የምሰራው። ግን ድፍን ምስር እንደዚህ ድንች ወጥ ምናምን ከሆነ በሳምንት አንዴ ነው ማለት ነው። እንደምታዩት ከለሩ ራሱ ብሉኝ ነው የሚለው ማለት ነው። በጣም ነው የሚጣፍጠው ራሱ በጣም እጅግ በጣም በደንብ አድርጋችሁ ድፍን ምስር ያው ማሸት ያስፈልገዋል። መታሸት ይወዳል። ደህና አድርጋችሁ ሽት አድርጋችሁ ሰርታችሁ ፍሪጃችሁ ታስቀምጡና ከዚያችን ሞቅ እያደረጋችሁ መብላት ነው የሚጠበቅባችሁ እንጂ በየቀኑ መዳም ቤት ያላችሁ ልጆች ወጥ መስራት አይመችም ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለው በቸርነቱ በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። ዛሬማ የመጣሁት እንግዲህ ቆንጆና ቀለል ያለች የድፍን ምስር አሰራር ይዤላችሁ ነው። እኔ እንግዲህ ያው በሳምንት አንዴ ነው ወጥ የምሰራው። ፍሪጅ ውስጥ አድርጌ እያሞኩኝ ነው። ከጎድን ሰላጣ ምናምን እየሰራው ማለት ነው። ምክንያቱም በየቀኑ ለመስራት ምግብ ማዳም ቤት አይመችም ከስራ ጋር ማለት ነው። በዛ ምክንያት አንዴ ወጤን ሰርቼ ፍሪጅ ውስጥ ነው ማስገባው ማለት ነው። ከዛ እየቀነስኩ እያሞኩ ሳምንት ሙሉ በላለሁ ማለት ነው። እናንተም እንደኔ እንደምታደርጉ ተስፋ አደርጋለሁ። ምክንያቱም ብዙ ጊዜ ማዳም ቤት አይመችም። ጽዳት አለ፣ ከጎድን ደግሞ ምግብ አለ። ምግብ ስትሰሩ ጽዳት ስታጸዱ፣ ልብስ ተኩሱ፣ ብዙ ነገር ስላለ በየቀኑ ምግብ ለመስራት አይመችም፣ የማይሆን ነገር ነው። ስለዚህ አንዴ ስርት አድርጋችሁ ታዲያ በነገራችን ላይ ድፍን ምስር ስትሰሩ ሽንኩርታችሁን በርከት፣ ቲማቲማችሁን በርከት፣ ነጭ ሽንኩርታችሁን በርከት አድርጋችሁ ስሩ። ቆንጆ ጣፋጭ እንዲሆንላችሁ ማለት ነው። ሽንኩርት ጥብስ አድርጋችሁ እንዳይታይ አድርጋችሁ ቀይ እስከሚሆን ድረስ ማለት ነው። የአረብ ሽንኩርት እና የኛ ሽንኩርት አንድ አይደለም። የሆነ ትላልቅ ነው የነሱ፣ ቶሎ አይሞትም። ዘይታችሁን ሞቅ ታደርጉና ሞቅ አለው ዘይት ላይ ሽንኩርታችሁን ከጨመራችሁ ቶሎ ነው ሙትት የሚልላችሁ ማለት ነው። እንደምታዩት እዚህ ጋር ድፍን ምስር አለኝ ማለት ነው። ድፍን ምስራችሁን ለብቻ ተቀቀሉታላችሁ። በነገራችን ላይ አንድ ጊዜ የሆነ ሰው የነገረኝን ነገር ልንገራችሁና እኔ ራሱ በወቅቱ እንዴት እንደሳኩ ማርያምን። ድፍን ምስር አምሮት ማለት ነው ጓደኛዬ ወጥ መስራት ይፈልጋል። ከዛ ያጥብና ባቁላለው ሽንኩርት ላይ ሳይቀቅል ጭምር ያደርገዋል። ቢያየው አይበስልም፣ ቢያየው አይበስልም። መጨረሻ ላይ ትቶት ሽሮ ይሰራል ማለት ነውና ድፍን ምስር ያው ተገንፍሎ ነው የሚሰራው። ብዙ ጊዜ ላጤዎች ናቸው የሚሸወዱት ማለት ነው። ወንድ ላጤዎች ይሸወዳሉ። እና እንደምታዩት እንግዲህ ድፍን ምስሬን በደንብ አድርጌ አጥቤዋለሁ ማለት ነው። አጥቤ ሳት ላይ አድርጌዋለሁ። አሁን ልክ ሲበስልልኝ ወደ አቁላላሁት ሽንኩርት ጨምራለሁ ማለት ነው። በነገራችን ላይ በጣም ብዙ አታብስሉት ማለት ይብሰል፣ ግን እስከሚፈራረስ ድረስ አጠብቁ ማለት ነው። እንደምታዩት ሽንኩርቴን አቁላልቼ ጨርሻለሁ። በደንብ አርጌ ጥብስ አርጌዋለሁ። አልጫ ነው የማደርገው፣ ምክንያቱም አንደኛ ሰዎቹ ማለት ነው በርበሬ ሲሸታቸው አይወዱም። ሁለተኛ ነገር ደግሞ እኔም ጨጓራዬን ስለሚያመኝ ስለሚረብሽኝ በርበሬ አልበላም። በዛ ምክንያት ማለት ነው አልጫ ነው የምሰራው። ሰዎቹን በርበሬው በጣም ነው የሚረብሻቸው ሽታው። ሁለተኛ ነገር እኔም ደግሞ ጨጓራዬን በጣም ነው የሚረብሽኝ። ከኔ የሚበልጠ ደግሞ እነሱን መረበሽ አልፈልግም። እዚህ ጋር ደግሞ እንደምታዩት ዳቦ ላቦካ ነው። የእናታችን የኪዳነ ምሕረት ዳቦ እዚህ ጋር እያቦካሁኝ ነው ማለት ነው። ትንሽዬ በድስት ነው የምጋግረው። ወጤን ከጎድን እሰራለሁ፣ ዳቦዬን ከጎድን እጋግራለሁ ማለት ነው። ምክንያቱም ጊዜ ቆጠባ ነው ታውቃላችሁ። ጊዜ ለመቆጠብ ማለት ነው። ጊዜ ለመቆጠብ ግዴታ ከጎድንና ጎድን እንትን ማለት አለብን። ከጎድንና ከጎድን የራሳችንን ስራ መስራት አለብን ማለት ነው።
እና እንደምታዩኝ እዚህ ጋር ሊጤን እያወካውኝ ነው። የሚገርማችሁ ቆንጆ ዳቦ 30 ደቂቃ ባልሞላ ቆንጆ የድስት ዳቦ ነው የጋገርኩትኝ ማለት ነው። ጥቁር አዝሙድ ደግሞ ታላችሁ አድርጉበት። በጣም ነው የሚጣፍጠው ዳቦ። እዚህ ጋር እንግዲህ እንደምታዩት ድፍን ምስሬን ቀቅዬ ጨርሼ አቁላለሁት። ሽንኩርት ላይ እየጨመርኩኝ ነው። በነገራችን ላይ የተቀቀለውን ድፍን ምስር ካረጋችሁት በኋላ በዛ ከተባለ 10 ደቂቃ ነው እንጂ ከዛ በላይ አታቆዩት። ምክንያቱም ድፍን ምስሩ የበሰለ ስለሆነ ከሽንኩርቱ ጋር ብቻ በደንብ አድርጋችሁ ዋሳት ካልሱ መጥበስ አለባችሁ እንዲጣፍጥ ማለት ነው። ከሽንኩርቱ ጋር በደንብ አድርጋችሁ ተጠበሳችሁት በጣም ነው የሚጣፍጠው። ማርያምን በጣም እጅግ በጣም ማለት ነው። በመሰረቱ ድፍን ምስር በጣም መቁላላትና መታሸት ያስፈልገዋል። ያስቲ ያልታሸ ዝም ብላችሁ ክልብስ ክልብስ አድርጋችሁ ብትሰሩት አይጣፍጥም ማለት ነው። በደንብ ተቁላልቶ ነጭ ሽንኩርት በደንብ ገብቶበት ከሆነ ግን አንዴ ብትሰሩ እስከ ሳምንት ድረስ ተጎድን ጭልፍ እያደረጋችሁ መብላት። በነገራችን ላይ ራሳችሁን ጠብቁ። በተለይ ማዳም ቤት የምትሰሩ ልጆች በተለይ በጾም ሰዓት በጣም ትጎዳላችሁ። ደረቅ ካብዝ በሻይ በልታችሁ ቂጣ የምትውሉ ልጆች አላችሁ። አንዳንዴ ሁሉም ሰው ጊዜ አጥቶ አይደለም፣ ለራሳችንም ጊዜ ስለማንሰጥ ራሳችንን ችላ ስለምንል ጭምር ነው እንጂ የሆነ ሰዓት አተን አይደለም። የፈለገ ስራ ቢበዛ ለራሳችን የሆነ ሰዓት ሊኖረን ይገባል። ለራሳችን ምግብ የምንሰራበት ከስንት አንድ ነው ምግብ መስራት የማይፈቅዱ እንጂ በብዛት ምግባችሁን ስሩ፣ የራሳችሁን ምግብ ስሩ ነው የሚሉት። እውነት ለመናገር እንደምታዩት እዚህ ጋር እንግዲህ በደንብ ሆና ትክትክ ብላ ልክ አይን አውጥታለች ማለት ነው። እያለቀ ነው ትላላችሁ። አሁን ወደ መበላቱ ነው። ትንሽ ቀዝቀዝ ሲል መብላት ማለት ነው። ያው በተለይ ጨጓራ ያለባችሁ ሰዎች ትኩሱን አትብሉ። ትንሽ ከባድ ነው። ትኩስ ለጨጓራችሁ ስለሚረብሻችሁ ቀዝቀዝ ሲልላችሁ መብላት ነው ማለት ነው። እንደምታዩት እዚህ ጋር በስሎ ትንሽ ቀዝቀዝ ብሏል፣ ረጋ ብሏል። ታዲያ ከተመቻችሁ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ ተጨንቄ ተጠብቤ ነው ቪዲዮ የሰራሁላችሁ። እናንተም ደግሞ ሼር አድርጉልኝ ማለት ነው። አይከፈልበትም። ኑ እንብላ። ዋው በጣም ነው የሚያምረው። በጣም እንደሚጣፍጥ ደግሞ በስላሴ ስም ስላሴዎች ባርኩት። በጣም ነው የሚጣፍጠው። ማርያምን በጣም